መቀደስ ማለት ራስን መቀደስ ማለት ነው። የመጀመሪያው ሰው የሚባለው ለተፈጠረበት ዓላማ ለቅዱስነት ስለሆነ ቅዱስ ስሙን ጠርቶ ክብሩን ማያይዞ ዮሐንስ ወንጌል በጣም ሙሉ ለሙሉ ምስጢር ነው። በዮሐንስ ወንጌል ያልተረታ መናፍቅም ያልረታ ሊቅም የለም። በኢትዮጵያ ምድርም ዓለም አቀፍ ሊቃውንትም በዚህ ነው የሚረቱበት። በዮሐንስ ወንጌል ይነሳሉ። ለድርሰትም ለተግሳጽም ለጽሁፍም መነሻቸው መዳረሻቸው ማራቀቂያቸው ማመስጠሪያቸው ዮሐንስ ወንጌል ነው። ስለዚህ ዮሐንስ ወንጌልን ይዞ የተረታ ሊቅም የለም፣ የሚረታም ለወደፊት የለም። ይቺ ቀን ክርስቶስ ተጸነሰባት፣ በኋላ ጊዜ ደግሞ ሙቶ ተነሳባት፣ የመጨረሻ ዓለምን ለማሳለፍ ወይም ለፍርድ የሚመጣባት ቀን ናት። ማርባእቱ አፍላጋት እንተ ትሰቀይ ተለለ ጽባሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአንድነቱ ሁለትነት በሶስትነቱ አራትነት የሌለበት የአባቶቻችን አምላክ መድኃኔዓለም ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ለስም አጠራሩ ዛሬም ዘወትርም ክብር ምስጋና ይድረሰው። ከሶስቱ አካል አንዱ አካል እግዚአብሔር ወልድን የወለደችልን ቅድስት ድንግል ማርያም ከሰማያውያን ሊቃነ መላእክት ሰራዊተ መላእክት ከምድራውያን ደቂቀ አዳም ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ጋራ ክብርና ምስጋና ይድረሳትና በዚህ የተሰበሰባችሁ ሊቃውንተ ቤተ ክርስቲያን ካህናት፣ ዲያቆናት፣ መነኮሳት፣ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናት ሁሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? አሜን። ቸሩ አምላካችን በድጋሚ ስለሰበሰበን ስሙ የተመሰገነ ይሁን። እንግዲህ ባለፈው ሳምንት ዘወረደ የሚባል ሳምንት አሳልፈናል። ዘወረደ ማለት ክርስቶስ ከሰማየ ሰማያት ወረደ ማለትም ሰው ሆነ ማለት ነው። በሌላ አነጋገር ነገረ ክርስቶስን የምንማርበት ሳምንት ነው። ቀጥሎ እዚያው ውስጥ ጾመ ዕርቃል፣ ጾመ አይሁድ፣ ጾመ ሮማውያን የሚል አራተኛ ጾመ ሐዋርያት የሚል ስያሜ ያለው ሳምንት አሳልፈናል። ዛሬ ደግሞ ሁለተኛ ሳምንቱ ቅድስት ይባላል። እንግዲህ ቅድስት ማለት ለሰንበት ሰጥተን ስንናገር እግዚአብሔር ይችን ቀን ዕለተ እሑድን ልዩ የከበረች አድርጓታል። በምን አደረጋት ይባል? በመጀመሪያ ሰባቱን ስነ ፍጥረት በመፍጠር አክብሯታል። በስራ ነው ያከበራት። ቀጥሎ በዘመነ ሐዲስ ወይም ደግሞ 5500 ዘመን ሲጨረስ መጋቢት 29 ቀን ከቀኑ 3 ሰዓት በዕለተ እሑድ በቅዱስ ገብርኤል አብሳሪነት በራሱ በቅዱስ ገብርኤል ህዱር ሆኖ በመናገሩ በእመቤታችን መልካም ፈቃድ ሰው ሆኖባታል። ይችን ቀን ቅድስት፣ ልዩ ቀን፣ ጽኒት ቀን፣ ክብርት ቀን፣ ንጽሕት ቀን ትባላለች። ይቺ ቀን ክርስቶስ ተጸነሰባት፣ በኋላ ጊዜ ደግሞ ሙቶ ተነሳባት፣ የመጨረሻ ዓለምን ለማሳለፍ ወይም ለፍርድ የሚመጣባት ቀን ናት። አራተኛውና የመጨረሻው ግን ይቺ ቀን ዘላለማዊት የማታልፍ ቀን ሆና ትኖራለች እና ይችን ቀን ሰንበቴ ቅድስት ብሎ ልዩ ቀን የኔ ቀን ቅድስቴ ብሎ በእኔ ቅድስና ያከበርኩሽ ቀነሽ ብሏታል እና በዚች ቀን በቤተ ክርስቲያን ልዩ ልዩ መጻሕፍት ይነበባሉ። ንባባቸው ልዩ የሆነ በምስጢርና በትርጓሜ የተለያዩ በምስጢር አንድ የሆኑ ብዙ መጻሕፍት ይነበባሉ። ከብዙ መጻሕፍትም የቅዱስ ጳውሎስ መልእክት፣ የዮሐንስ፣ የጴጥሮስ፣ የይሁዳ፣ የያዕቆብ መልእክቶችና የሐዋርያት ሥራ፣ ቅዱስ ወንጌልና ምስባክ ይነበባል። በዜማ ተብሎ ምስባኩ በትርጓሜ የሚነገርባት ቀን ናት። በዚህ ቀን 3 ነገሮች ማንሳት እፈልጋለሁ። አንደኛ ቅድስት የሚለውን ሀሳብ ዘንድ ስነድ መቀደስ ማለት ነው። መቀደስ ማለት ነው። መቀደስ እንደ ፍጡር ወደኛ ወደ ሰዎች እናንጠውና መቀደስ ማለት ራስን መቀደስ ማለት ነው። የመጀመሪያው ሰው
ሰው የሚባለው ለተፈጠረበት ዓላማ ለቅዱስነት ስለሆነ ቅዱስ ስሙን ጠርቶ ክብሩን መውረስ ስለሆነ የቅዱስ እግዚአብሔር ዘላለማዊ ክብሩን መውረስ ስለሆነ ለተፈጠረበት ዓላማ ራሱን መቀደስ ነው። ይህንን በዚች በዕለተ ሰንበት የሚነበበው ንባብ መጀመሪያው የሐዋርያው ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 4 ቁጥር 3 እና 6 አንስተን እንይ። ራስን መቀደስ የሚባለው ምን ይላል? ቅዱስ ጴጥሮስ ሊቀ ሐዋርያት ርዕሰ ሐዋርያት የሚባለው እስመዝ ውእቱ ትእዛዙ ለእግዚአብሔር ወፈቃዱ ቀድሶትክሙ ውእቱ ይላል። የእግዚአብሔር ትእዛዙና ፈቃዱ ይህ ነውና ይላል። ምን ስንለው ራሳችሁን መቀደስ ነው ይላል። ወከመ ትታቀቡ ወትራቁ እምዝሙት ይላል። ከዝሙት ትርቁና ትጠበቁ ዘንድ ራሳችሁን መቀደሳችሁ የእግዚአብሔር ምኑ ነው አለ? ፍላጎቱና ትእዛዙ ፈቃዱ ምኞቱ ነው ብሏል። በዚህ ውስጥ ራስን በመቀደሱ ውስጥ የእግዚአብሔር ዋናው ድርሻው ትእዛዝና ፍላጎት ወይም ፈቃድ ውዴታ የሚባለውን የሰጠበት፣ የኛ ደግሞ የራሳችን ድርሻ የምንዋጣበት ነው እና ቅዱስ ጳውሎስ ይህን መልእክት ሲነግረን አንደኛ ተሰሎንቄ ወይም መጀመሪያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 4 ቁጥር 3 ላይ አሁን ያነሳሁትን ቃል ይህን በማለት ራሳችን በመቀደስ የእግዚአብሔር ፍላጎቱና ትእዛዙ ራሳችሁን መቀደሳችሁ ነው፣ ልዩ ማድረጋችሁ ነው ማለት ነው። መቀደስ ቀድሶ ማለት ልዩ መሆን፣ መክበር፣ መንጻት፣ ጽኑ መሆን ማለት ነው። ስለዚህ ምእመናን የሚጠበቅባቸው ምንድን ነው? ከኢአማንያን መለየት። እግዚአብሔር ካለመመለክ ካለመሰገድ ልዩ ነው እግዚአብሔር። ከአማልክት ሐሰት ከአማልክት ዘበጸጋ ከሚባሉትም ልዩ ነው እግዚአብሔር። ስለዚህ ምእመናን እግዚአብሔር ካለመመለክ ካለመሰገድና ከአማልክት ሐሰት ከአማልክት ዘበጸጋ ልዩ ከሆነ ምእመናን ደግሞ ልዩ የሚሆኑት በምንድን ነው ሲባል ከኢአማንያን ክርስቶስን ከማያምኑ ከማያመልኩ ከማይከተሉ በሕጉና በስርዓቱ ከማይኖሩ ሰዎች ልዩ መሆን አለባቸው ማለት ነው። ዝንቱ ነው እስመዝ ውእቱ ትእዛዙ ለእግዚአብሔር ወፈቃዱ ቀድሶትክሙ ውእቱ ያለው ይህንን ነው። እንግዲህ የእግዚአብሔር ትእዛዙና ፈቃዱ ወይንም ውዴታው ይሄ ነው ያለን። ስለዚህ እኛ በዚህ ራሳችን እንድንቀድስ እግዚአብሔር ይርዳን። በዚህ ውስጥ ቁጥር 6 ላይ ስታዩት እስመ ይጸውዐነ እግዚአብሔር ለርኩስ ዘእንበለ ለቅድሳት ይላል። እግዚአብሔር ለርኩሰት አልጠራንም። የጠራንም ምንድን ነው ሲባል ወደ ልጅነት፣ ወደ ሃይማኖት፣ ወደ ገነት፣ ወደ መንግስተ ሰማያት ራሱን ወደ መምሰል ለርኩሰት አልጠራንም፣ ለቅድስና ነው። የራሱ የባህሪው የሆነውን ቅድስና ለኛ አድርጎ ሰጥቶናል። ስለዚህ የባህሪውን ቅድስና ሲሰጠን ራሱን እንድንመስለው ነው። ራሱን እንድንመስለው በዚህ ውስጥ ሰው ራሱን መቀደስ ለምን እንደተጠራ፣ ለምሳሌ ሰው ክርስቲያን የሆነው ለምንድን ነው ብሎ ማሰብ አለበት። አሁን ዓላማችን እንረሳዋለን። አንዳንድ ሰው ስታዩት የሆነ ቁሳዊ ነገር ብቻ ላይ ሲሽመደመድ ሲቅመደመድ እናየዋለን። ሰው ለምንድን ነው በጣም የሚሆነው? ለምን እንደተፈጠረ፣ ለምን እንደሚኖር፣ ልጅነትን ለምን እንዳገኘ፣ እግዚአብሔር ለምን አምላኩ እንደሆነ፣ መንግስተ ሰማያት ለምን እንደተፈጠረች፣ እንዴት ያለ ሰው እንደሚገባባት በጣም አርቆ ማየት ራስን መቀደስ ማለት ይሄ ነው። ራስን መቀደስ ማየት ማለት ነው። ስለዚህ አሁን እኛ የምንቀደሰው ደርሰን አይደለም፣ ቃል እግዚአብሔር በመስማት ነው የመጀመሪያው። ይህንን ነው ከዚያው መልእክት መጀመሪያው የሐዋርያው ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 1 ቁጥር 6 ላይ ወናሁ ኪያነ ተመሰልክሙ ወተወከፍክሙ ቃለ እግዚአብሔር ይላልኝ በህማም ብዙህ ወይም በብዙ ህማም ምስለ ፍስሐ በመንፈስ ቅዱስ ይላል። እንግዲህ መከራ የምንችለው በእግዚአብሔር ነው። እንግዲህ በጣም እኔ ቅዱስ ጳውሎስ አሁንም አንደኛ ቆሮንቶስ ላይ ምዕራፍ 10 ቁጥር 13 ላይ የሚናገረው አለ። በእውነት እግዚአብሔር ፈጽማችሁ ትጠፉ ዘንድ ያልተዋችሁ እግዚአብሔር የተመሰገነ ይሁን ይልና ወይ ረዳክሙ በመከራ ከመ ትጻኡ መንሱት ይላልኝ። በጣም ይገርመኛል። መከሩን ይሰጣል እግዚአብሔር። መከሩን ሰጥቶ ግን በገባችሁበት ውጡ አይልም ነው። ለምንድን ነው ሲባል እንድንወጣ ደግሞ መለኮታዊ ረድኤቱን ይሰጠናል ነው። በዚያ በሰጠን በመለኮታዊ ረድኤቱ አሸንፈ ነው የሰጠንን ጸጋ እንድንወጣ እንሆናለን። ስለዚህ አሁን ቅዱስ ጳውሎስ አሁንም ለተሰሎንቄ ሰዎች የሚጽፍላቸው ምንድን ነው የሚለው? እኛን መሰላችሁ እነሆ ይላል። አሁን ነው የሚለው። አሁን እኛን መሰላችሁ ይላቸዋል።
አሁን ለምሳሌ የመዳን ቀን ዛሬ ነው ከዚያውም ዘንድ አሁን ነው ይላል። ከዚያውም ዘንድ አሁን ነው ዛሬ ነው ካለ በኋላ ቀኑን ለየው። አሁን ደግሞ ጊዜያት ሰው ነገ የሆነ ሰዓት እየሰጠ እያሽረፈረፈ ከ1 ሰዓት ወደ 2 ሰዓት ከዚያ ወደ 3 ሰዓት ከዚያ ወደ 11 ሰዓት እያለ የሰዓት ማዘግየት ደግሞ ሰይጣን አንዱ ጉዳይ ስለሆነ ለመዳን ስለዚህ ያን እንዳይል አሁን ነው አለና። ስለዚህ ምን አላቸው የተሰሎንቄ ሰዎች ቅዱስ ጳውሎስ ወናሁ ኪያነ ተመሰልክሙ ወተወከፍክሙ ቃለ እግዚአብሔር በብዙ ሕማም ምስለ ፍስሐ በመንፈስ ቅዱስ አጽናኝነት በመንፈስ ቅዱስ ረዳትነት ከብዙ ደስታ ጋራ በብዙ መከራ የእግዚአብሔርን ቃል ተቀበላችሁ እነሆ ሰማችሁም ይላል። መስማት ነው። አሁን በብዙ መከራ ነው የምንሰማው እኮ በእውነት ለመናገር መምህርም ለማስተማር ደቀ መዝሙርም ለመማር መከራ አለበት። እንግዲህ ክርስቶስ ሐዋርያትን ሲያስተምር ብዙ መከራ በአይሁድ ዘንድ ጋኔን አለብህ ተብሏል። እንግዲህ ይሄ ሰው ነው እንግዲህ ጋኔን አለብህ። አሁን መቼም ሰው ደፋር ስለሆነ እንደምታውቁት፣ ስለዚህ ምንድነው ያላቸው? ጋኔን አለብህ ሲሉት እግዚአብሔር ግን አልመለሰላቸውም። ምን ጋኔን የለበትም እና በብኤል ዜውል ታወጾሙ ለአጋንንት እንዲያው በአጋንንት አለቃ እየተነጋገር ከአጋንንትን ታወጣቸዋለህ ሲሉት ሁሉ ጉዳዩ አይደለም እና ሩቅ ሲወልደ ዮሴፍ እየተባለ እግዚአብሔር ሲሆን ይህ ሁሉ ታግሶ ሐዋርያትን በሕይወትም በእውቀትም አብቅቶ ወደ ዓለም ላካቸው። ሐዋርያት ደግሞ መጥተው ብዙ መከራ እየተቀበሉ እየሞቱ እንኳን እየታሰሩ እንኳን ምእመናንን ማዳን ማለት ነው። ለዚህ ሁሉ መምህርም መከራ አለበት፣ ምእመናኑም መከራ አለባቸው። በመማር ማስተማር ውስጥ መከራ ሳይቀበል ያለፈ ምእመን የለም፣ ያለፈ መምህርም የለም። ነቢያትንም ብናያቸው የአንድ መከራ እንደውም ይገርመኛል በጣም ሳስበው፣ የኤርምያስ መከራ ይደንቀኛል። ኤርምያስ ትማረካላችሁ፣ ጣዖት አታምልኩ፣ ኃጢአት አትስሩ ብሎ እስራኤልም ቢነግራቸው አንተ ሁልጊዜ እኛም መከራ ነው የምትናገር አሉና ብድግ አድርገው ሽንት ቤት ጣሉት። እግዚአብሔር ያሳያችሁና ሽንት ቤት ሲጥሉት እግዚአብሔር ኢየሩሳሌም ቢዞር አሁን የአካል እንዳይመስላችሁ እግዚአብሔር በአካላዊ ልቡ ማለት ነው ቢያስብ አንድ ሰው ከኢየሩሳሌም አጣ። ወደ ኢትዮጵያ ዓለምን አቀፍ ሀገር አቀፍ ተመለከተ፣ እስራኤል አጣ። ዓለም አቀፍ ሲመለከት ኢትዮጵያ ላይ አቢሜሌክን አገኘው። ኢትዮጵያዊው አቢሜሌክን በደመና ጭኖ በራሱ ረድኤት መግቦቱን ሳያቋርጥ ራሱ እየተንከባከበ ኢየሩሳሌም አደረሰውና ሽንት ቤት ከንጉሱ ተካሶ ሰው ተቀብሎ ከኢትዮጵያ እንዲያወጡ ያደረገው። ስለዚህ የትኛው ነቢይ የትኛውም ሐዋርያ የትኛውም ጻድቅ ያለ መከራ ያለፈ የለም። እንዲሁም መከራ ሲቀበሉ እህል ሳይበሉ መላ ዕድሜያቸው እንደነ አቡነ ገብረ መንፈስ ቅዱስ 562 ዓመት እህል ሳይበሉ ራሳቸውን ቀድሰው ምእመናንን ለኢትዮጵያ ብቻ 100 ዓመት ያለቀሱላቸው አባት ናቸው። ስለዚህ እንዲህ ያሉት መጀመሪያው ቃለ እግዚአብሔርን በመስማት ቃለ እግዚአብሔርን አምኖ በመቀበል ጭምር ነው። እኛን መስላችኋል ሲል እንኳን አሁን እኛን መሰላችሁ አለ። ሐዋርያት እንደተማሩ ተማራችሁ እንደኛ ነው። ከክርስቶስ እግር ቁጭ ብለን ተምረናል እኛ፣ እናንተም ተማራችሁ። በረከተ ብስቱን እየበላን ተምረናል እኛም፣ እናንተም ይኸው በእኛ ላይ አድሮ ጊዜ በረከት እያደረገላችሁ ሳይቋረጥባችሁ ሰው ቢታመምባችሁ እየፈወስንላችሁ፣ ቢሞትባችሁ እያዳርንላችሁ፣ ጎባጣ ቢሆን ጎባጣውን እያቀናን፣ ለምጻም ቢኖርባችሁ ለምጹን እያቀናን፣ ትዳር ቢፈርስባችሁ ትዳር ውስጥ ገብተን እየቀደስን እያነጻን እኛን እያስመሰልነ። ስለዚህ እኛን ያልመሰላችሁበት መንገድ የለም ነው። እኛ ዛሬ ስናስተምር ብታዩን ከኛ በእኛ ህዱር ሆኖ የሚያስተምራችሁ እግዚአብሔር ነው እያሉ ግልጹን እየነገሯቸው ነው። እኛ ክርስቶስን እንደተቀበል ነው አይሁድ አንቀበልም ቢሉ እንኳን ከአይሁድ ተለይተን እንደተቀበል ነው ቃሉን እናንተም ደግሞ ከአሕዛብ ተለይታችሁ ቃሉን ተቀብላችኋል። በመቀበልም በመስማትም በመማርም እኛን መስላችኋል ይላቸዋል። የሚገርመኝ ምን ወኮንክዎሙ አራያ ለለአምኑ ኩሎሙ እለ በመቄዶንያ ወአካይያ ይላቸዋል። ወዲያ በመቄዶንያና በአካይያ ላሉ ሰዎች ይልቁንም እናንተ አብነት ሆናችኋቸው። ላመኑት እኮ ነው። ላመኑት ቃሉን እንደሰማችሁ እንዲሰሙ እንደተቀበላችሁ እንዲቀበሉ ያለ ጥርጥር ያለ ኑፋቄ ያለ ክደት አድርጋችኋቸዋል። ስለዚህ ሃይማኖታችሁ በኩሉ ባሕውርት ተሰማት ሃይማኖትክሙ፣ ሃይማኖታችሁ በአራቱ ማዕዘን ተሰማች፣ እኛ ልንነግራችሁ አይቻልም እያለ ያደንቃቸዋል። ራሳቸውን ሰው ራሱን ሲቀድስ ለሰው አብነት ወደ መሆን ይደርሳል ማለት ነው። ሁለተኛው በጣም ሰው ተቀደሰ ልዩ ሰው ሆነ የሚባል ክርስቶስን ሲመስል ነው። ራሱን ይቀድሳል። ራሱን ከቀደሰ ልዩ ካደረገ በኋላ በትክክል እግዚአብሔርን መምሰል ነው። ይህንን ቅዱስ ጴጥሮስ አሁን ደግሞ መጀመሪያቱ የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 13 ላይ ስናነበው ወይዜኒ ቅንቱ ሐቆ ልብክሙ ጥዩቀ ወንቁሃ ተሰፈውዋ ለእንተ ትመጽእ ለክሙ ትውሲት በአስተርእዮቱ ለኢየሱስ ክርስቶስ። በኢየሱስ ክርስቶስ መገለጥ
ለእናንተ ለምትመጣው ደስታ ተስፋ ለምታደርጓት ደስታ በጎላ በተረዳ ነቅታችሁ ወገብ ልቦናችሁን በንጽህና ዝናር እነሆ ታጠቁ ይላል። ታጠቁ ለምንድን ነው ታጠቁ የምትለነኝ ሁሉ ሲሉት ወባይቱ ይላል ቁጥር 3 ላይ ወባይቱ በከመ ዘጸዋክሙ ቅዱስ ውእቱ አንትሙኒ ቅዱሳነ ኩኑ በኩሉ ግእዝክሙ የጠራችሁ እግዚአብሔር ለሃይማኖት ለልጅነት ለገነት ለመንግስተ ሰማያት የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተም በስራችሁ ሁሉ ቅዱስ ሁኑ ነው። ምሰሉት ነው። ይሄ መምሰል ነው። እግዚአብሔር ቅዱስናው የባህሪው ነው። እግዚአብሔር ቅዱስናው የባህሪው ሲሆን ምእመናንን ደግሞ በጸጋ ምሰሉት ነው። እግዚአብሔር ቅዱስናውን የጸጋ አድርጎ ይሰጣቸዋል። እሱ የባህሪው ነው። በባህሪያት መስሉትም በጸጋ ግን ቅዱስናውን የጸጋ አድርጎ ስለሚሰጣችሁ በጸጋ ትመስሉታላችሁ። ልክ ቅዱስ ጳውሎስ ተመሰሉ ኪያየ ከመ አነ ትሜሰሎ ለክርስቶስ እኔ ክርስቶስ እንደምመስለው እናንተ ምን የምሰሉ ያለ በቅዱሳን በኩል አድርገን ክርስቶስ መምሰል እንደምችለው ቅዱሳን ይሄዱበት ቅዱስ የተባሉ እያንዳንዱ ቅዱስ 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 ተብሎ ቅዱሳን ወደ መባል የደረሱት በእግዚአብሔር ፍኖተ እግዚአብሔር ወደሚባለው እግዚአብሔር ይህን አድርጉ ይህን አድርጉ ይህን አድርጉ ይህን አድርጉ ያለውን ፈጽመው በትክክል ፈጻመያነ ሕግ ሆነው አዚያ በኋላ ደግሞ አበዊነሰ መልዕልተ ሕግ እሙንቱ አባቶቻችን ከሕግ በላይ ሆኑ ተብለው እንደተደነቁ እንደተመሰከረላቸውም ከሕግ በላይ ሆነው እግዚአብሔር እንደመሰሉት እናንተም እኛም መሰሉ ነው። ስለዚህ ዘሌዋውያን 11:44 ላይ እንዲህ የሚል ቃል ተጽፏል ብሎ ይነግራቸዋል። ኩኑ ቅዱሳነ እስመ ቅዱሳነ ራሱ እግዚአብሔር በዘሌዋውያን 11:44 ላይ ቅዱሳን ሁኑ እኔ ቅዱሳን ነኝ ማለት ምንድን ነው? እኔ ካለመመለክ ቅድም እንዳልኩት ካለመሰገድ ልዩ እንደሆንኩኝ እናንተም ከየአማንያን በማንኛውም ስራ በስጋዊ በጉርበትና በማንኛውም ልዩ ሁኑ ነው። እናንተ በማስመሰል ይህን ኑሮ አትገፉትም። አስመስሎ መኖር ክርስትናን አይቻልም። ክርስትና የሚኖረው በኩነታዊ ህይወት ነው ወይም በኩነታዊ ህልውና ነው። ክርስትና ኩነታዊ እንጂ ተመስሎ አይደለም፣ መምሰል አይደለም፣ ወይም አምሳላዊ አይደለም፣ ኩነታዊ ነው። ስለዚህ በኩነት እናንተ ክርስቲያን ለመሆን ስትዘጋጁ በትክክል እኔን ትመስላላችሁ ነው። እኔን ትመስላላችሁ። ስለዚህ ሰው ቅዱስ እግዚአብሔርን ለመምሰል ብዙ ነገር ያደርጋል። በነገራችን ላይ አባ አጋቶን የሚገርማችሁ ጉዳይ ስናገር ሰው አስቀይማለሁ ብለው በአንደበታቸው በተናገር ቁጥር ሰውን አስቀይማለሁ፣ ስለዚህ እግዚአብሔርን መምሰል ይቀርብኛል ብለው በአንደበታቸው ድንጋይ ይዘው ነው የኖሩ መላ እድሜያቸውን። እና ሰው ሲናገራቸው ድንጋይ ስለያዙ አይናገሩም። ይሰማሉ፣ የፈለገውም ቢላቸው ይሰማሉ፣ ግን አይበሳጩም። ደግሞ እንደው ምንድነው የሚለው ቴዎዶሶስ ሊቁ በዚህ ሃይማኖተ አበው ምዕራፍ 82 ላይ ወያን ጎርጎረ ወይ ተቆጣ ይለዋል። እግዚአብሔር እንደ ነቢያት እንደ ሐዋርያት እንደ ሌሎችም በምድር ላይ እንዳሉ ቅዱሳን አልተበሳጨም አልተቆጣም ይላል። መከራ ሲያገኘው አልተቆጣም አለ፣ ሲሰድቡትም አልተቆጣም አለ፣ ፍጡር ሲሉትም አልተቆጣም፣ አልተበሳጨም፣ አላዘንም፣ አልተከዘም አለ። ልክ እንደው ሲያነሳ ኤልያስን ያነሳል። ኤልያስ እኮ ለአምልኮተ እግዚአብሔር ቀንቶ ኤልዛቤልንና አክዓብን ሰራዊቱን በሙሉ ሕዝበ እስራኤልንም ሲቆጣ ለአምልኮቱ ሰማይን ዘጋ። ኤልያስ ከአምልኮቱ ቅናት የተነሳ ሰማይ ዝናም እንዳይሰጥ ምድርም የተከሉባትን እንዳታጸድቅ የዘሩባትን እንዳታበቅል ብሎ የዘገው እኮ እነሱ ወደ አምልኮቱ እንዲገቡለት ነው። ግን ያን እየተናገረ እንኳን ኤልያስ ሰማይ ተዘግቶለት እንኳን ይበሳጭ ነበር ይላል። የሚገርመው ነገር ይሄ ነው። ሰማይን ዘግቶለት እግዚአብሔር እኮ ነው ይሄው ያንተ ለአምልኮት ቀንቻለሁ ሰማይ ይዘጋ ሲለው ሰማይን ዘጋ። ግን ተዘግቶም ኤልያስ አላረፈም፣ ይበሳጭ ነበር፣ ይናደድ ነበር። ግን ክርስቶስ አንተ ጋኔን አድሮብሃል ቢሉትም የእግዚአብሔር ልጅ አይደለህም ሲባልም ምን አገባው? ዝም አይበሳጭም። ሲሰደብ ምራቅ ሲተፋበትም አይሰደብም፣ አይበሳጭም ማለት ነው። ይሰድቡታል ግን አይበሳጭም ማለት ነው። መበሳጨት የሌለው መከራ መቀበል ማለት ነው። አሁን እኛ ኃጢአቱን በሶስቱ ነገሮች ሰራ ነው። በሐልዮ በማሰብ በመናገር በማድረግ ሰራ ነው። ክርስቶስ ስሙን ነው የወሰደው። ኃጢአተኛ ተባለ። ስሙን ብቻ ነው የወሰደ። ስሙን ግን ተሰደበበት። ተወለቆ ምስለ ይጉያን ተብሎ ማለት ነው። ልክ በወንበዴ መካከል መሰቀል እኮ በመካከል ያለው ትልቁ ወንበዴ ትልቁ ኃጢአተኛ ነው ለማለት ነው። ስለዚህ ስሙን ወሰደ። ይህንን ሁሉ እግዚአብሔርን እንድንመስለው እንዲያውም ራሱ እንዲህ ይላል በዚህ ዮሐንስ ወንጌል ምዕራፍ 17 ሙሉ ቁጥሩ። በነገራችን ላይ ይህ ዮሐንስ ወንጌል ሁሉም ምስጢር ነው። ዮሐንስ ወንጌል የሚገርማችሁ በረከተ ብስቱን ሲናገር እኮ
ቅዱስ ሥጋውን ክቡር ደሙን አያይዞ ተናግሮ ነው። አያይዞ ለሳምራዊት ውሃ ስጪኝ ብሎ ውሃ ሲያጠጣት ደግሞ ምስጢረ ጥምቀትን አያይዞ ዮሐንስ ወንጌል በጣም ሙሉ ለሙሉ ምስጢር ነው። በዮሐንስ ወንጌል ያልተረታ መናፍቅም ያልረታ ሊቅም የለም። በኢትዮጵያ ምድርም ዓለም አቀፍ ሊቃውንትም በዚህ ነው የሚረቱበት። በዮሐንስ ወንጌል ይነሳሉ። ለድርሰትም ለተግሳጽም ለጽሁፍም መነሻቸው መዳረሻቸው ማራቀቂያቸው ማመስጠሪያቸው ዮሐንስ ወንጌል ነው። ስለዚህ ዮሐንስ ወንጌልን ይዞ የተረታ ሊቅም የለም፣ የሚረታም ለወደፊት የለም እና በዚህ ምዕራፍ 17 ላዩ ስታዩ ጸሎት ነው። እግዚአብሔር ስለጸለየ ብሎ ይናገራል። በውስጡ ግን ታላላቅ ምስጢራት አሉበት እና ቁጥር 19 ላይ እንዲህ ይላል፣ ወበእንቲአሆሙ አነ እቄድስ ርእሴየ ይላል። እኔ ስለ እነርሱ ራሴን አከብራለሁ ይላል። ስለ ሐዋርያት ነው እንግዲህ አንተ ወረድ ተወለድ ሙት ተሰቀል ብለህ እንደላከኝ እኔም ሐዋርያትን ሂዱ እላለሁ ወደ ዓለም እና ሙቱ ተሰቀሉ ብዬ ልክ እንደ ሐዋርያት እኮ አላላካቸው። ይገርማል። ሙቱ ተሰቀሉ ሲላቸው ሽሎ መላክ ነው። ይሄ ግን የሚገርመኝ ሌላው ቀርቶ ብትር እንዳትይዙ፣ ልብስ እንዳትይዙ፣ ጫማ መቀያየሪያ እንዳትይዙ መባሉ አይቀርም። መብል እንዳታሻሽሉ፣ ማረፊያ ቤት እንኳን እንዳታሻሽሉ ሲባሉ ይሄ ደንቀኝ። እኔ የሚደንቀኝ ምንድነው ብትሉ ልትሞቱ ነው ሲባሉ አዎ እንሞታለን ብለው መሄድ፣ እሱ መምሰል ነው። ስለዚህ እኔ ስለነርሱ ራሴን እቀድሳለሁ አከብራለሁ ማለት ቀራንዮ ላይ በመስቀል ተሰቅዬ ራሴን መስዋዕቱን ተቀባይ አድርጌ ራሴ ሊቀ ካህናት ሁኜ ከአብ ከመንፈስ ቅዱስ ጋር በአንዲት ህልውና ተቀብዬ እነሱን አከብራለሁ ራሴንም መሰክራለሁ ነው። እነሱን ደግሞ ምን እላቸዋለሁ አለ ሂዱና ዋንተሙኒ ከመ ትኩኑ ቅዱሳነ እናንተም ትቀደሱ ትከብሩ ዘንድ ማለት ምንድን ነው? ሂዱና እናንተ ለሰዎች እየሞታችሁ መስዋዕት እየሆናችሁ እንደኔ ማለት ነው። ቀራንዮ ላይ ያያችሁትን የሰማችሁትን በሙሉ እናንተም ላለም አድርጉለት። በዚህ ሁሉ ሐዋርያት ለምሳሌ ቅዱስ ጴጥሮስ ቁልቁል የተሰቀለው፣ ቅዱስ ጳውሎስ አንገቱን የተሰየፈው፣ በድንጋይ የተወገሩት፣ በእሳት የተቃጠሉት በሙሉ አባቶቻችን ክርስቶስን በመከራ መስለውታል። እምከመ ኀረይነ ሕማመ ንኤሪ ክብረ ነው። በመከራ አንድ ከመሰል ነው በክብርም አንድ እንመስለዋለን ነው። የእሱ የባህሪ የእኛ የጸጋ መሆኑ ሳይዘነጋ ማለት ነው። ስለዚህ በክብርም እንመስለዋለን። እሱ ከገባበት ውሳጤ መንጦ ላይ ትንገባለን ነው። ዓላማው ይሄ ነው። ስለዚህ ክርስቶስን መምሰል የቅዱሳን ሕይወት በሙሉ በዚህ ምድር መላ ሕይወታቸውን እኔ አባ አክሎግ የሚባለው ቅዱስ ደግሞ ይገርመኛል። እሱ 40 ዓመት ቀን 700 ሌሊት 700 አቡነ ዘበሰማያት እየሰገደ በዚህ ልክ 40 ዓመት በዕለተ ሰንበት ብቻ እሁድ እንጀራ ትንሽ እንጀራ በጢረጮ እየነከረ ይኸው የሚገርማችሁ በርበሬ እንዳይመስላችሁ በጢረጮ ብቻ እየነከረ በዚያች እየቀመሰ 700 አቡነ ዘበሰማያት ስግደት እየሰገደ ለ40 ዘመን ክርስቶስን በቅድስና መስሎታል። ለምሳሌ ክርስቶስ ዛሬ አብይ ጾም ነውና አብይ ጾምን የጾመው ለምንድን ነው ሲባል ስራ ሰርቶ ማሳየ ይባላል። ይሄ መጀመሪያ እግዚአብሔር ስራ ለመስራት ለመቀደስ ሲያስፈልገን መጾም እንደሚገባን ነው። ጾምን ራሱ ቅዱስ ያሬድ ጾም ቅድስት ይላልኝ ተፈሪ ጽድቅ ይላታልኝ። ቅድስት ጾም፣ ልዩ ጾም፣ ጽኒት ጾም፣ ክብርት ጾም ጽድቅን ታፈራለች ማለት ምንድን ነው? ክርስቶስ ጽድቅ ራሱ ነውና ጽድቅ ራሱን ትሰጠናለች ነው። ራሱን ክርስቶስን ጾም ራሱን ትሰጠናለች። ጾም ራሱን ታስተዋውቀናለች። ጾም በራሱ ናኝነት በራሱ ፈታችነት የምትሰጠውን አካሉን ቅዱስ ሥጋውን ክቡር ደሙን እንድንቀበል ታደርገናለች። ጾም ራሱን አስመስላ ሰማይ ሳይሰነጠቅ ከዚህ ቁመን እስከ ጽራሪያ ምንድነው ታደርገናለች። ጾም ወደ ታችም ስንወርድ እስከ በርባሮስ እንድናይ ታደርገናለች። የምድር መከፈትና መዘጋት ሳይኖርበት የሰማይ መሰንጠቅና መከፈት መዘጋት ሳይኖርበት እንዲያርጋ ታሳየናለች። ስለዚህ ስራ ልትሰሩት ስትፈልጉ መጀመሪያ ጾሙ ለማለት ነው። ክርስቶስ ጾመ። ከጾሙ በኋላ ሐዋርያትን መረጠ። ታምር በቃና ዘገሊላ አደረገ። በቃና ዘገሊላ ላይ አምላክነቱን ገለጠ። የእመቤታችን አማላጅነት ገለጠ። ቀጠለ። ሐዋርያትን አሳመነ። በዚያው ውስጥ አሳምኖ ሐዋርያትን ማስተማር ጀመረ። ለማስተማር ራሱ መጾም ያስፈልጋል። ዮሐንስ አፈወርቅ እኮ የሚባለው ትርጓሜውን አበጥሮ አንጠርጥሮ ከተማረ በኋላ 15 ዘመን እንደገና ገዳም ገብቶ ነው። በጾም በጸሎት እንደገና ማለት ነው። በጾም በጸሎት እንደገና ንባቡን ከትርጓሜው ከምስጢሩ አዋህዶ ወጥቶ ዓለም አቀፍ ሊቅ የተባለ ማለት ነው። ዮሐንስ አፈወርቅን የማያውቅ የትኛውም መናፍቅ፣ የትኛውም ፕሮቴስታንት፣ የትኛውም አይዛባዊ ነው ሰው ያውቀዋል። ሊቅነቱንም ያውቀዋል፣ ምሁርነቱንም ያውቀዋል፣ ሕይወቱንም ያውቀዋል። ስለዚህ እነዚህ ሰዎች ሁሉ በጾም የተቀደሱ ሰዎች ናቸው። ስለዚህ ክርስቶስ ጾምን አስቀድሞ የሰራልን ጾም ስራ ልትሰሩ ስትፈልጉ አስቀድማችሁ ጾም ጾሙ ነው።
ሐዋርያትም እኮ ጾም ጽሞ ነው ለማስተማር ሄዱ። ሀብተ መንፈስ ቅዱስን እንደተቀበሉ ቋንቋ ዓለምን በሙሉ የሚያውቁበት 72 ቋንቋ የዓለም ቋንቋ ነበር። ያን ቋንቋ እንዳወቁ ዕለቱን እንውጣ አላሉ። 3 ነገር አግኝተዋል። እውቀት አላቸው፣ ቋንቋ ተገልጾላቸዋል፣ ሕይወት አላቸው። እግዚአብሔር ከነሱ ጋር ነው። ይህ ሁሉ እያላቸው ግን እነሱ ምን አላሉ? ወዲሁ እንውጣ አላሉ። ራሳቸውን ፈትሸው አይተው ነው። እና ይህ ጾም የትኛውም ሰው ራሱ ከክርስቶስ ጋር ተስተካክሏል ነው፣ ክርስቶስን ሁኗል፣ መሆን አይደለም መምሰል ነው፣ ይቅርታ። ስለዚህ በትክክል ክርስቶስን መስሏል ወይ? ቅዱሳን በሄዱበት መንገድ ሂጃለሁ ወይ? ለምሳሌ አሁን ያለፈው ሳምንት እስከ 12 ሰዓት ነው የሚጾም። አሁን ሰው ሞኝ ስለሆነ እንግዲህ 9 ሰዓት ሊበላ ይችላል፣ አይበላም። ቅዳሴ መስዋዕት፣ አዎ ቅዳሴ የቀደሱና ስጋው ደግሞ የተቀበሉ ምእመናን ሰው መጾም መጸለይ ለስጋው ደግሞ ስለሆነ ይበላሉ። ያስቀደሰ ሰው ግን ጠበልም ቢሆን አይጠጣም። 12 ሰዓት ሲደርስ መብላት ነው ያለበት። ቀጥሎም አሁን ቅድስ ከዛሬ ጀምረን እንግዲህ የምናገኘው ቅድስ እስከ 11 ሰዓት ይጾማል። አሁንም የመስዋዕት ጊዜ 9 ሰዓት ነው። ስጋው ደግሞ የተቀበለ እና ያቀበሉ ቀሳውስት ተቀብለው ያቀበሉ ቀሳውስት ይበላሉ እንጂ ሌላው ምእመን ቢያስቀድስም ጸበልም መጠጣት አይችልም። ጸሎት ሊጸልይ ይችላል በደንብ አድርጎ። ከዚያ የሚበላ ግን 11 ሰዓት ነው። እንዲያልነ ሰሙነ ሕማማት እንደርሳለን ማለት ነው። ሰሙነ ሕማማትን እስከ 13 ሰዓት እንጾማለን። በዚያ መካከል መስዋዕት ስለሌለ የሚያዘናጋን የለም። አንድ ሰሙነ ሆሳዕና ነው እንግዲህ በዚያን ጊዜ ደርሰን እያደርሰን ነው ብቻ እንጂ ምን በለውም እግዚአብሔር የጸሎተ ሐሙስ ነው እንግዲህ ከሆሳዕና አልፈን የጸሎተ ሐሙስ 11 ሰዓት እንበላለን እንጂ ሌላውን ቅዳሴውን በዚያው ስለሚጠናቀቅ ሌላው የሚጠናቀቅ በ11 ሰዓት ሳይሆን በ13 ሰዓት ከምሽቱ 1 ሰዓት ጨምረን ነው። ስለዚህ እግዚአብሔርን ለመምሰል ነው የሁሉ ጎዳ ነው። እግዚአብሔርን በመከራም በሕይወትም በትምህርትም መምሰል ነው። የመጨረሻው ሰው ሌላውን አለማርከስ ራሱ ቅድስና ነው። ሰው ሌላውን አለማርከስ። ለምሳሌ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 10 ቁጥር 28 ላይ እንዲህ ይላል፣ እኔ ከሰው ማንንም እንዳልጸየፍና ሰው ርኩስ ነው እንዳልል እግዚአብሔር ተገልጦ ነግሮኛል ይላል። እግዚአብሔር ተገልጦ እንግዲህ ወደ ቆርኔሌዎስ ሲሄድ ቅዱስ ጴጥሮስ እኔ ግዙራንን እንጂ ቆላፋንን አስተምር አልተባልኩም ብሎ ተጠራጥሮ ነበር እና እግዚአብሔር ተገልጾ ራሱ አይ ከዚህ በኋላ ሂድና ግዙራንን ብቻ ሳይሆን ቆላፋንን ሁሉ አስተምረህ አሳምነህ አጥምቃቸው፣ አትጸየፋቸው፣ የእግዚአብሔር ልጅ አድርጋቸው። በግዙርነትም ሰው በእውነት ግዙርነትን ምዘው እኮ አይሁዳውን አልተጠቀሙበትም። ግዙርነት በጥምቀት ተቀይሯል፣ ተለውጧል ነው፣ ምሳሌነቱ አልፏል። ስለዚህ በምሳሌነት የሚኖሩ አይሁድም አሉ፣ አልተጠቀሙበትም። ስለዚህ ለሰው ማንንም ቢሆን አለማርከስ ሐዋርያት አንዱ ይጠነቀቁ የነበሩት ይህንን ነው። ባስተምሯቸው የትኛውም የቤተክርስቲያን አገልጋይም ቢሆን ምእመንም ቢሆን የትኛውም ደቀ መዝሙርም ቢሆን መጠንቀቅ ያለበት ራሱ ኃጢአት ስለሰራ ብቻ ሳይሆን ለሰው እንቅፋት እንዳይሆን ነው። ሰው ለሰው እንቅፋት የማይሆን ሰው እሱ ብፁዕ ነው በእውነት ለሰው እንቅፋት የማይሆን ሰው። ይሁዳ አንድ ጊዜ በመካከሉ የማቴዎስ ወንጌል ምዕራፍ 12 ላይ ክርስቶስ ሲያስተምር እና እመቤታችንና ደቂቀ ዮሴፍ መጥቶ ከበር ቆመው ጥሩልን ሲሉ አይ እናትህና ወንድሞችህ መጥቶ ከደጅ ቆመዋል አለው። እንግዲህ ወንበር ለመፍታት ስለሚፈልግ ይሁዳ የሐዋርያት መማርን አይፈልግም። አስቡት በደንብ አድርጋችሁ መላ ሕይወቱ። እኔ ይሁዳ ሁለት ነገር ብቻ ያስገርመኛል። ሐዋርያት እንዲማሩ አይፈልግም፣ እንኳን እሱ ሊማር ማለት ነው። የሐዋርያትን መማር የ5 ገበያ ሕዝብ ያ ሁሉ መማር ያ ሁሉ ክርስቶስን ከራሱ ውስጥ ገብቶ ከክርስቶስ ከራሱ ውስጥ ገብቶ እንዲኖር ከአምልኮት ውስጥ እንዲገባ አይፈልግም። ራሱ የሚማር ራሱ ርኩሰትን የሚፈልግ ሰው ራሱ የማይማር ሰው ራሱ ከጽድቅ የወጣ ሰው በታምር የሰውን ድነትም የሰውን ቅድስናም አይፈልግም። ስለዚህ ይሁዳ ጉባኤው እንዲፈታ ጉባኤውን ስለማይፈልገው ጉባኤው እንዲፈታ ፈለገ። እግዚአብሔር ግን ምን አለ? በእጁ እየጠቆመ ምንድነው ያለው? እስመ ኩሉ ዘይገብር ፈቃዶ ላውየ ዝውቱ እህትየ ወእምየ ወእሁየ ነው ያለው። እኔ የአባቴን ፈቃድ የሰማያዊ አባቴን ፈቃድ የሚያደርግ ሁሉ እህቴም ወንድሜም እናቴ ነው ያለው። በትክክል የእግዚአብሔርን ቃል የሚኖር ሰው አንዱ ሰውን አለማሰናከል ስለሆነ በትክክል መኖር ማለት ደግሞ ይሄ ነው። በትክክል መኖር ሰው ራሱ መዳን ቢያቅተው እንኳን ሰው እንዳይድን ምክንያት ማድረግ። እንደው እንደዚህ ያለውን ሰው እንደ ቅዱስ ዳዊት ምን ይላል? ወለብሲ አማጺ ተተለው እኪት ለአማሱ ነው ይላል ቅዱስ ዳዊት። እንደው አመፀኛን በደለኛን ክፋተኛን ሰው ክፋት ለማጥፋት ትከተለዋለች አለ። ይሁዳን መለየት ነው የተከተለችው ብትኖር ከክርስቶስ ጋር ሆኖ እንደው የጸሎተ ሐሙስ ዕለት እንኳን እግዚአብሔር የተመሰገነ ይሁን ጥምቀትን አግኝቶ ስጋው ደሙን ተቀብሎ ሐዋርያት ላይ እግዚአብሔር ሲያድር ከሱ ግን ሰይጣን ነበር ያደረበት። ማለትም አሁን ዛሬ ስጋው ደሙ ተቀብሎ ሰው ቅዱስ ሰው በተቀበለ ቁጥር አይደለም ተቀብሎም እንዳልተቀበለ ሊሆን ይችላል።
ቀድሶም እንዳልቀደሰ ሊሆን ይችላል። ጸልዮም እንዳልጸለየ ሊሆን ይችላል። እግዚአብሔር ተቀብሎታል አልተቀበለውም ሌላ ጉዳይ ነው። በትክክል ግን መስፈርት ማሟላት ያለበት ማሟላት አለበት። መስፈርቱ ምንድነው? እንዳልኳቸው የመጀመሪያው ራሱን መቀደስ ነው። ሁለተኛው ደግሞ ክርስቶስን መምሰል ነው፣ ማደግ ነው። ራሱን የቀደሰ ሰው ምን ይሆናል? ክርስቶስን ይመስላል። ክርስቶስን የመሰለ ሰው ደግሞ ምን ይላል? ሰዎችን ወደ ርኩሰት መንገድ መምራቱን ያቆማል። ከቅድስና ሕይወት እንዳይወጡ ምክንያት አይፈጥርባቸውም። እንዲህ ያለ ሰው ቅዱስ ነው ማለት ነው። ዛዲያ እንግዲህ እኒህ ሰዎች ምን ይባላሉ? እንዲህ ያሉ ሰዎች የመጨረሻ ሲባል ቅዱስ ጳውሎስ የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1